እንደዚህ ሄደ ምናምን ሜዳም አታገኝም አሁን እዚህ ትሬኒንግ ሜዳ ነፃነት ነው እንደው አልፎ የጤና ልጆች ምናምን አሉ ሲመጡ ወዳው ነው የሚወጡልን እኛ ስንመጣ ማለት ርብርብ ይጠይቃል ማለት የሁሉንም ባለድርሻዎች ተሳትፎ ይጠይቃል ለብቻ የመጣ ነገር አይደለም ተመስገን ለብቻ ያመጣው አይደለም አሰልጣኞቻችን ለብቻቸው ያመጡት ነገር አይደለም ሰው 3 ሰዓት 4 ሰዓት 5 ሰዓት የሚቆይበት ከተማ እስከ ሰራ ላየሁት እዚህ ግን እስከ 5 6 7 ሰዓት ቀን ሙሉ ሌሊት ሙሉ ሰው የሶረ አንዳንድ ነገሮች የሚቀሩት ነገር አሉ እንጂ ፌዝ አለው አዎ እና ግን ፕሪሚየር ሊጉንም እዚህ አጋጣሚ ሆኖ አላባ ከተማ ፕሪሚየር ሊግ መግባቱ ነን ለመናገር በጣም አስደስቶኛል ውድና የተከበራችሁ ተመልካቾቻችን እንግዲህ በአዲስ ቪዲዮ መተናል በድጋሚ እንደ አጠቃላይ ደግሞ የኢትዮጵያ ሊግ 1 ማጠቃለያ ውድድር ሀላባ ዞን ቁሊቶ ከተማ እንግዲህ ለመካሄድ አራቱ ሙሽሮች እዚህ ቀርተዋል ይህንን ውድድር ደግሞ እንደ ማጠቃለያ ሀላባ ቁሊቶ ከተማ ሀላባ ኢንተርናሽናል ስቴዲየም ለማጠቃለያነት የተመረጠ ቦታ ነው እንግዲህ አራቱ ክለቦች እንግዲህ ከየመደባቸው 1 እና 2 ሆኖ ያጠናቀቁ ከመደብ ሀ እንግዲህ ልደታ ክፍለ ከተማና ይርጋ ጨፌ ቡና ከዛኛው ከቢሾፍቱ ውድድር እዚህ ሀላባ ዞን ቁሊቶ ከተማ መተው ለመመዳቸውን እንግዲህ በቀጣይ ቀናት ለማድረግ ጨዋታውን እንግዲህ ተጠባቂ ጨዋታ ነው የዋንጫውም ጨዋታ እንደ አጠቃላይ ደግሞ ደረጃ ይዞ የሚያጠናቅቀው ቲም ወደ ከፍተኛ ሊግ የሚያድግበት እጅግ ተጠባቂ ጨዋታ ነው ይህንን ጨዋታቸውን ለማድረግ እንግዲህ ቀደም እንዳልኩት ልደታ ክፍለ ከተማና ይርጋ ጨፌ ቡና እዚህ ተገኝተዋል ሆሞሻ ሸንጋና መልካኖ ነው እዚሁ ስለሚገኙ ለመመዳቸውን እያደረጉ ነው የሚገኙት እንግዲህ የጌዲዮ ዞን ተወካዩ ይርጋ ጨፌ ቡና ዋና አሰልጣኝ ጋር እዚህ ተገናኝተናል ሀላባ ኢንተርናሽናል ስቴዲየም ላይ እንደ አጠቃላይ የእንኳን ደህና መጣችሁ መልእክት ለማስተላለፍ ያህል ነው ኮች እንኳን በሰላም ተገናኘን ሀላባ ዞን ቁሊቶ ከተማ ሀላባ ኢንተርናሽናል ስቴዲየም ላይ ነው የምንገኘው እንግዲህ ሀላባ ከገባችሁ ትንሽ ሰነባበታችሁ ለመመድ ያደረጋችሁ ነው እንግዲህ ስሞትን ያስተዋውቁና ይስራል እሺ ስሜ ኢዮብ እባላለሁ ኢዮብ ዋቤ እባላለሁ ይርጋ ጨፌ ከተማ ዋና አሰልጣኝ ያው እውነቱን ለመናገር ያው ረጅም ጉዞ ነው ተጉዘን የመጣ ነው 31 ጨዋታን የተጫወት ነው ያው ከ31 ጨዋታ ያው ያገኘነው ነጥብ ያው የሚያሳይ ነገር ስለሆነ በቀላሉ ነገር አይደለም የመጣ ነው ያው አንገል ለአንገት ተናንቀን ነው አጋጣሚ ያው እግር ኳስ ስለሆነ ያው ሆነ ጨዋታ አንድ ጨዋታ ምናምን ነገር የሚሳረግን ከዛ በኋላ ያው ኦሬዲ የነጥባችን ምናምን ነገር መስፋቱ ነው እንጂ እሱም ያው በጣም የተሻለ ቲም ነው ጥሩ ቲም ነው ያው ለነሱም በዚህ አጋጣሚ ያው እንኳን ደስ አላችሁ ለማለት ፈልጋለሁ ያው ወደዚህ ስንመጣ ኦሬዲ ሰኞ ዕለት ነው ሁለት ነው የመጣ ነው ያ ሰኞ ዕለት ትሬኒንጋችንን ጀምረናል ያ የሚቀጥለው አርብ 3 ሰዓት ላይ ከቀድሞ ክለቤ ማለት ይችላልው ከዚህ በፊት ያው መልካኖን አሰልጣኝ ነበር ስለዚህ አሁን በድጋሚ ደግሞ ተገናኝተናል ያው እግር ኳስ እንግዲህ በ90 ደቂቃ ውስጥ የሚከሰተው ነገር ስለማይታወቅ ያው አሸናፊ እንሆናለን ብለን ያው እየተዘጋጀን ያለ ነው ውድና የተከበራችሁ ተመልካቾቻችን እንግዲህ በመደብ ሀ ላይ በከፍተኛ ሊጉ አንደኛ ሆኖ በመግባት ያጠናቀቀው ከልደታ ክፍለ ከተማ ጋር እንግዲህ በመቀጠል ቆይታ እናደርጋለን እንደ አጠቃላይ ዛኛው መደብ ላይ እግር ኳሳቸውን ውድድር ጨርሰው ለቱርናመንት እንግዲህ እዚህ ሀላባ ኢንተርናሽናል ስቴዲየም ላይ ተገናኝተናል የመደብ ሀ አንደኛና የመደብ ለ አንደኛ እንግዲህ ልደታ ክፍለ ከተማ ከሆሞሻ ሸንጋ ጋር እንግዲህ የዋንጫ ፍጻሜያቸውን የሚያደርጉ ነው የሚሆነው በቀጣይ ቀናት ላይ እንደ አጠቃላይ እንግዲህ ውድድሩ ምን ይመስላል የሚለውን ቆይታ እናደርጋለን እንኳን ደህና መጣችሁ እንኳን ደህና ቆያችሁ የከፍተኛ ሊጉን እንግዲህ በቀጥታ ስላለፋችሁ እሱንም ኮንግራቹሌሽን ለማለት ወዳለሁ እናመሰግናለን በድጋሚ እንደ አጠቃላይ ውድድሩ እዛ የነበረው ምን ይመስል ነበር መጀመሪያ ስሜን ላስተዋውቅ ተመስገን ይዘንጋው ባላለው የልደታ ክፍለ ከተማ የወንዶች እግር ኳስ ቡድን መሪ ነኝ ውድድሩ በጣም አሪፍ ዘንድሮ በጣም ደስ የሚል ውድድር ነው ያካሄድ ነው ከሜዳዎች ጋራ የተያያዘ ያው ትንሽ ኮምፕሌኖች ቢኖሩም ግን የተሻለ ውድድር አሳልፈናል ክብሩን እሱ ይወሰድ እንግዲህ አንደኛ ሆናችሁ ነው ያጠናቀቃችሁት ውድድር እንግዲህ ይሄ ሂደቱ በጣም አሰልቺ ብዙ ፈተናዎች የነበሩበት ነውና እሱን እንዴት ትገልጹዋል ያ አንደኛ ሆኖ ማጠናቀቅ እንዲህ ዝም ብሎ እንደ ቀልድ የሚመጣ ነገር አይደለም ማለት ሁሉም የየራሱ ከተጫዋች ጀምሮ እስከ ኮቺንግ ስታፍ ከቢሮ ጀምሮ ይደረግ የነበረው ድጋፍና በደንብ የነበረው ክትትል በጣም አሪፍ ስለነበረና እኛም በአግባቡ ቡድናችንን በመምራታችን
የተሻለ ውጤት አምጥተን ካደረግናቸው ጨዋታዎች ውስጥ አንድ ጨዋታ ብቻ ነው ምናልባት አንተም ሚዲያ ላይ ለቃችሁታል አንድ ጨዋታ ብቻ ነው የተሸነፍነው ሌላውን ጨዋታ በአብዛኛውን 20 ጨዋታ እርግጠኛ ነኝ አሸንፈናል ወደ 70 ነጥብ ሰብስበን ነው አንደኛ ሆነን የጨረስነው ይሄ ደግሞ በአንደኛ ሊግ ላይ በጣም ሪከርድ ነው ብዬ አስባለሁ ያው እንደኛ ሀገር ሚዲያ ላይ የሪከርዶች አያዙምና እንደዚህ የመመዝገብ ልምድ ስለሌለን ነው እንጂ እርግጠኛ ነኝ ሪከርዱን ይዘናል ብዬ አስባለሁ የተቆጠረብንም ጎል በጣም ትንሽ ጎሎች ነው ያስተናገርነው ይሄንን ነገር ለማምጣት ግን በጣም ማለት ርብርብ ይጠይቃል ማለት የሁሉንም ባለድርሻዎች ተሳትፎ ይጠይቃል ለብቻ የመጣ ነገር አይደለም ተመስገን ለብቻ ያመጣው አይደለም አሰልጣኞቻችን ለብቻቸው ያመጡት ነገር አይደለም የሁሉም ከተጫዋች ጀምሮ እስከ ቢሮ ድረስ ያለው ርብርብ በጣም ከፍተኛ ስለነበረ የተሻለ ውጤት ይዘን ወደ ከፍተኛ ሊግ እንግዲህ ልደታ ከ14 አመት በኋላ ነው በታሪክ አጋጣሚ ወደ ከፍተኛ ሊግ ያደገው አንደኛ ሊግ ላይ መሳተፍ የጀመርነው ኦልሞስት 14 አመት ሊግ ሲጀመር ማለት ነው የብሔራዊ ሊግ ተብሎ ሲጀመር ነበርን ልደታዎች ማለት ነውና በጣም አባት ቲም ነን ብለን እናስባለን ዘንድሮ ደግሞ የልፋታችንን እግዚአብሔር ፈቅዶልን ወደ ከፍተኛ ሊግ ገብተናል ብዬ አስባለሁና የነበረው ውጣ ውረዶች ግን ብዙ ናቸው ያው ለማለፍ ሞክረናል በጥበቡ ውድና የተከበራችሁ ተመልካቾቻችን አራት ሙሽሮች እንግዲህ እንደ አጠቃላይ አሁንም ሀላባ ዞን ቁሊቶ ከተማ ሀላባ ኢንተርናሽናል ስቴዲየም ጌማቸውን ለማድረግ ተዘጋጅቷሉ ከነዚህ ቲሞች መካከል ደግሞ መልካኖኖ አንደኛው ተጠቃሽ ነው የደረጃ ጨዋታ ሶስተኛው ክለብ እንግዲህ ወደ ከፍተኛ ሊጉ ለመግባት የሚደረገው ትንቅንቅ እንግዲህ ከነገ ወይ ነገ በስቲያ የሚደረግ ጨዋታ ነው ነገ 3 ሰዓት ላይ ጅማሮቻቸውን ያደርጋሉ እንደ አጠቃላይ ቆይታቸው ምን ይመስላል የሚለውን ደግሞ ከመልካኖኖ ዋና አሰልጣኝ ጋር ቆይታ እናደርጋለን ኮች እንደ አጠቃላይ ፋይናል ውስጥ ገብታችኋል አራት ቲሞች ቀርቷሉ የኢትዮጵያ ሊግ 1 ሀላባ ስታዲየም ኢንተርናሽናል ስቴዲየም ላይ ቆይታ አድርጋችኋል እንደ አጠቃላይ ውድድሩ ምን ይመስል ነበር ያው ውድድሩ አሪፍ ነው ያው ብሔራዊ ሊግ የሚታወቃል ትንሽ በጣም ውጣ ውረድ አለው እንደ በቀላሉ አይደለም እዚህ ጋር መጣ ነው ትንሽ ጫና አለው በጣም ውድድሩ ደግሞ ወደ 30 ጨዋታ ነው በጣም ይከብዳል አሁን እንደገና 30 ጨዋታችን 31ኛ ጨዋታችን ልናረግ ነው በጣም ከባድ ነው ውድድሩ ግን እንግዲህ ፈጣሪ ረድቶን እዚህ ደርሰናል ያው ሶስተኛ ቲም ነው የሚገባ እሱን ነገ ጨዋታ 3 ሰዓት ነው የምናረገው ፈጣሪ ከረዳን እናረጋለን ምን ነገር እድላለን ብዬ ነው ማስበው ውድና የተከበራችሁ ተመልካቾቻችን እንግዲህ ቆይታችን አሁንም አላበቃም አራት ሙሽሮች ሀላባ ዞን ቁሊቶ ከተማ ይገኛሉ ይህንን እንግዲህ እንደ አጠቃላይ የቱርናመንት ውድድር የሚያደርጉ አራት ቲሞች አሉ እንግዲህ ባለፈው እንዳልኳችሁ ሁለቱ ቲሞች እንግዲህ ቀጥታ ወደ ከፍተኛ ሊግ ያደጉ ክለቦች ሆሞሻሸንጋና ልደታ ክፍለ ከተማ ሲሆኑ እንግዲህ ሁለቱ ደግሞ ይርጋ ጨፌ ቡናና መልካኖኖ ለደረጃ ይጫወቱና አንደኛው የሚያድግበት ሁኔታ ይኖራል ማለት ነው አሁን ባለን መረጃ መሰረት እንደ አጠቃላይ ደግሞ ክለቦች በነበራቸው ጊዜ ቆይታቸው ምን ይመስላል የሚለውን ከሆሞሻሸንጋ ዋና አሰልጣኝ ጋር በድጋሚ ቆይታ ይኖረናል በመጀመሪያ ኮች እንኳን ደስ አላችሁ እንደ አጠቃላይ ሀላባ ዞን ቁሊቶ ከተማ ሀላባ ኢንተርናሽናል ስቴዲየም የነበራችሁ ቆይታ የጨዋታው ሂደቶች በአጠቃላይ ምን ይመስላሉ በጣም አመሰግናለሁ ምናልባት እኛ ከመጣን 2 ወር ከምናምን ሀላባ ገባን በኋላ ውድድራችን በአማረ መልኩ ስናደርግ ቆይተናል ከነገ በኋላ ምናልባት ፍጻሜውን ሊያገኝ የሚችል ይሆናልና የሀላባ ህዝብ የእውነት እና ከተባለ በጣም አይቼም አላቅም የሀላባ ህዝብ ማለት ነው ሰው ወጥቶ በጊዜ ገብቶ የሚገባበት ከተማ በጣም ደስ የሚል ከተማ ነው ለኛ ከተማው ሁለተኛ ህዝቦቿ በቃ የሚመጣው እንግዳ አይቼም አላቅም እኔ ብዙም ጊዜ ተሳስራለሁና ሻይ ቡና የሚል ህዝብ አይቼ አላቅም መጀመሪያ ጊዜ ያገኘው ሀላባ ነው ያገኘው እንደ ቲም ማለት ነው ስለዚህ ሀላባ የነበረን ቆይታ በፍጹም ማይገለጽ ነው እንደኛ ማይገለጽ ነው ባለፈው ጾም ጊዜ ሀላባ ከተማ አስተዳደር ብዙ ነገር አድርጎልን ነበር ኢፍጣር ፕሮግራሙን ወጥተን ነበር ከዚህ በላይ የሚፈልግ ነገር የለም ከዚህ የበለጠን ፍቅር የለም የሀላባ ማህበረሰብ በነበራችሁ የሁለት ወራት ቆይታ የማህበረሰቡን አቀባበል ፍቅር አንድነት እንዴት ይገልጹታል አራሱ እንጃ ከኔም በፊትም የገለጹ አሰልጣኞች አሉ ሀላባ ደስ ይላል እኔ እውነቴን ነው የምነግርህ
ከሜዳ እስከ ትሬኒንግ ቦታ ኳስ የፈለገ ሌላ ቦታ አንድ ሲመታ ሰው ሄዶብን ነው እንኳን ሄዶ አሳዶ ሰው ራሱ መልሶልን ነው። በነጻነት ነው ትሬኒንግ ምሰራ ምግብ ቤታቸው አልጋ ይሄ ሜዳቸው ሁሉ ነገሩ እኔ እውነቴን ነው ለማካበድ አይደለም በቃ መመስገን አለበት። ለኳሱ ፍቅር አላቸው ህብረተሰብ ስለሆኑ ይሄ መመስገን አለበት። እኔ በጣም ደስ ይላል። በጣም አብሶ ትሬኒንግ ቦታ በየቦታ ኳስ ይሰረጋል። እውነት ብናወራ ማለት ነው በቃ እንደዚህ ሄደ ምናምን ሜዳም አታገኝም። አሁን እዚህ ትሬኒንግ ሜዳ ነጻነት ነው። እንደው አልፎ የጤና ልጆች ምናምን አሉ ሲመጡ ወዲያው ነው የሚወጡልን እኛ ስንመጣ ማለት ነው። ያከብራሉ። በቃ በጣም ደስ የሚል ማህበረሰብ ነው። እኔ አላየውም እንደዚህ አይነት ማህበረሰብ። በዚሁ ይቀጥሉ ነው የምለው። ሁለተኛ ሜዳው ጋር ተያይዞ ያለው ጉዳይ ይሄ ሜዳ በጣም የሚደነቅ ሜዳ ነውና ለወደፊቱም ቢሆን ኢትዮጵያ እግር ኳስ ፌዴሬሽን ጨዋታዎች ወደዚህ ቢያመጡልን በጣም ደስ የሚል ነው። ኢፍን እኛ ምናልባት ላያመጡም ይችላሉ። ቀጣይ ጨዋታዎች ግን እንደ መልእክት ነው ማስተላልፈው። ኢትዮጵያ እግር ኳስ ፌዴሬሽን ሀላፋን አይራባን አይቶ ህዝቡን ያለውን ፍቅር ሰላሙን ፍጹም ሰላም ያለበት ክፍለ ከተማ እንደዚህ አይቻላቅም እንደ ሰው 3 ሰዓት 4 ሰዓት 5 ሰዓት የሚቆይበት ከተማ እስከ ዛሬ አላየሁትም። እዚህ ግን እስከ 5 6 7 ሰዓት ቀን ሙሉ ሌሊት ሙሉ ሰው እየሶረ ሰው እየተቀመጠ ምንም የማይሆንበት ከተማ ስለሆነ ቆይታው በጣም ይገብተኛል ለመግለጽ። መልካኖ ጥራት ያለው ቲም ነው እንደ አጠቃላይ ስንመለከተው። ከዝቅ ቅድመ ዝግጅቱም ተመልክተናል። ከሌሎች ቲሞች ቀድሞ የጀመረበት ሁኔታ ነበረ። አሁንም ስናየው ደግሞ መልካኖ ጥራት ያላቸው ተጫዋች ኳስ መስርቶ የሚጫወት ያንን ከመገንባት አንፃር እንደ አንድ አሰልጣኝ ምን ይላል? ያው አንዳንዴ ጠንካራ ነው ቡድኑም ያው መልካና ነው ጠንካራ ነው። መጀመሪያ ግን ሴሌክሽን ላይ አልተሳሳተንም። ለሊጉ የሚመጥኑ ልጆች ነው የሰበሰብነው። ትንሽ እስከሚዋዋዱልን ካየ ከ30 ጨዋታ 2 ጨዋታ ብቻ ነው እኛ ተሸነፍነው። አቻ 15 ነው በጣም አቻ ነው በዛ እስከሚዋዱ ትንሽ እንቸገር ነበር። ሴሌክሽናችን ልክ ስለነበረ ነው ለብሔራዊ ሊግ የሚያስፈልጉ ትንሽ አግሬሲቭ ሆኑ ልጆችና ኳስ መጫወት የሚችሉና ማድረግ የሚችሉ ስለያሰበሰብን ነው። ያ ነው አንደኛ እዚህ እንድንደርስ የሚያደርገን። ኮች እንግዲህ ከሀዲያ ሌሞ ጋር የነበራችሁ ልዩነት ወይም ከልደታ ጋር የነበራችሁ ልዩነት የነጥብ ልዩነት የሁለት ጨዋታ ነው። ምናልባት ሚስ ያደረኳቸው ጌሞች ላይ ነው እንጂ እኔ ማረጋግጬ እመጣለሁ ሚሉት እስቲ ለተመልካች። በጣም አመሰግናለሁ። ያው አንድ ከኑዌር ጋር የነበረንን ጨዋታ ያው ሚስ ማድረጋችን ነው እኛ ትንሽ ወደ ኋላ እንድናፈገፍግ ያደረገን። ትንሽ ልጆቼ ያው ስነ ልቦና ጥሩ አልነበሩም። ያቺ ጨዋታ ትንሽ ወደ ኋላ መልሰናለች ብዬ አስባለሁ። ከዛ በፊትም ማረጋገጥ የምንችልባቸው ብዙ አጋጣሚዎች ነበሩ። ግን ያንን ባለመጠቀማችን ያው እግር ኳስ እንግዲህ የሚፈቅደውን ነገር ያው ወስደን ያው እዚህ መተናል። አሁን ደግሞ ያለውን ደግሞ 90 ደቂቃን ያው ከእግዚአብሔር ጋራ ያው ዋናው እግዚአብሔር ነው። ከዛ ልጆቼ ደግሞ ማድረግ የሚችሉትን ነገር ያደርጋሉ ብዬ ስለማስብ ያው እናሸንፋለን የሚል እምነት አለኝ። ኮች ምናልባትም የሆነ ቦታ ላይ ጨዋታ ባንሰት ኖሮ ሆሙሻን ቀድመን አሸንፈን ወይም የሆነ ቦታ ላይ እንደርሳለን አንደኛ ሆነን በሚገባ በዚህ ሰዓት እናጠናቃለን የሚሉት የሆነ ጌም ባይበላሽ የሚሉት ጨዋታዎች ላይ አለ። አዎ ለምሳሌ በአረካና በአክሱም ስክራች ያደረግነው ጨዋታ በትክክለኛ እነሱን ጨዋታ ብናሸንፍ እኛ አንደኛ ነን። ለዚህም ለደረጃው ለሁለተኛ ለሶስተኛ እንደዚህ አንጫወትም ነበር። በአክሱምና በአረካ የጣልነው የሆሙሻን ጋር ያው በተጫዋች በቀይ ወጥቶብን ነው። እነሱንም ራሱ ማድረግ እንችል ነበር በቀይ ባይወጣብን ማለት ነው። ሁለቱ ጨዋታዎች ለኛ ወሳኝ ነበሩ። እነዚያ ጨዋታዎቹን ብንመታ አንደኛ ነበር። ስሌቱንም ማግኘት ትችላል። 54 በ55 ነው የጨረስነው። ስለዚህ እነዚህ 4 ነጥብ የጣልናቸው በአረካና በአክሱም በጣም ወሳኞች ነበሩ። ልክ ነው። እዛ ጋር እነዛን ብናሸንፋቸው እኛ አንደኛ ነበርን። ዛሬ ላይ እስከ ዛሬ ያደረግናቸው ጌሞች ጥሩ ነበሩ። መጀመሪያ የሰበሰብናቸው ነጥቦች ነበሩና ያ ነው የጠቀሙን። እዚህ አቻ ነው ያበሳን። ያ እዛ የነበረውን ነጥብ እዚህ አግዞናል ለማለት ይቻላል። ለዛ ነው ይሄን ያክል ደረጃ የደረስነው። ይሄን ድል ደግሞ የልፋቱ ውጤት ነውና ሰው ለፍቶበታል፣ እኛም ለፍተንበታል። ይሄ የሚቆጭ ነገር አይደለም። ለወደፊቱም ማስተካከያ የሚደረጉ ነገሮችም ሊኖሩ ይችላሉ።
ልደታ ክፍለ ከተማ በእግር ኳስ እንግዲህ ስኪል ያላቸውን ተጫዋቾች ስብስብ ጥራት ያለው ኳስ መስርቶ የሚጫወት ቲም ነውና አመናም ትዝ ይልህ እንደሆነ እንግዲህ ጥራት ያለው የተወሰኑ ነጥቦች ፌል ያደረጉ ነገሮች ናቸውና ወደኋላ ያስቀሩት ይህን ቲም ከመመስረት ቢልድ ከማድረግ አንፃር ልደታን እንዴት ተገልጿል? ያው የምናስታውሰው ነው ባለፈው አመትም ሶስተኛ ሆነን ነው የቀረነው ወደ ከፍተኛ ሊግ ወደ ቶርናመንት ያልሄድ ነው። ያው ቶርናመንት የሄዱት ሁሉም ስለገቡ 8 ቲም ነው ባለፈው ያደገውና የባለፈው ቲማችንም እኛ በጥራት ነው ልጆቹን በቃ ሜዳ ላይ ባላቸው ፐርፎርማንስ ነው አሰልጣኞቻችን የኛ ባለፈው አመት ምናልባት የምታስታውስ ከሆነ ድሬ ያሬድ ቶሌራ ነበር አሰልጣኛችን። ምክትል ደግሞ አሁን ያለን ሙልጌታ ገብረስላሴ ይባላል። አሁንም ሜዳ የሚያሰራው እሱ ነው። አሁን በዚህ አመት ዋና አድርገን እሱን ያዝን። ሌሎች አሰልጣኞች አሉ ልምድ ያላቸው እነ ተስፋ ጉለሌ ላይ ረጅም አመት የሰሩ የበረኛ አሰልጣኛችን ደግሞ ያው እንደምታዩት ሜዳ ላይ ያሰራ ያለው በላቸው ይባላል። የፕሪሚየር ሊግ በረኞቹን ሁሉ አበበ ቂላ ላይ ሲያሰራ ምናልባት ሚዲያ ምናምንም ታውቀው ይሆናል ብዬ አስባለሁና ባለፈው አመትም የተሰራው የሆነ ጥሩ ነገር ነበረ። ያንን ነገር ትንሽ ነገር አስተካክለን ለመጨምረን በዚህ አመት የተሻለ ቲም እና የተሻለ ኳሊቲ ያላቸው ልጆችን ሰብስበን ሊጉ ላይ ምንችለውን ነገር አድርገን ያው እንግዲህ ተሳክቶልናል ብዬ አስባለሁ። ግን መደማመጥ ለውጤታችን መከባበር መቻቻል ልጆቹ ያላቸውን አቅም አውጥተው እንዲጫወቱ ደግሞ ኮቾቹ የሚሰጡት ታክቲካልና ቴክኒካል የሆኑ ምክሮችንና ትሬኒንጎችን በመቀበላቸው የተሻለ ነገር ማግኘት ይችላል ብለን እናስባለን። እንዳልከው ኳስ መስርቶ የሚጫወት ቲም ነው። እኛ ጋር ኳስ የሚጫወቱ እያንዳንዳቸው በግል ፐርሰናሊ ምንም አይነት የሚወጣላቸው ልጆች አይደሉም። ሁሉም ያሉ ልጆች የተሻሉ ናቸው ብዬ አስባለሁ። ስብስቡም እንዳየው ምናልባት ሚዲያ ላይም ቀድመን የጀመርነው ከከፍተኛ ሊግ ኢቭን በማስፈረም ደረጃም በዝግጅት ደረጃ ከከፍተኛ ሊግ ቀድመን ነው ትሬኒንግም የጀመርነው። ማስፈረምም ውል እግር ኳስ ፌዴሬሽን ያጸደቅነው እኛ እነን ብዬ አስባለሁ። ደረቴን ነፍቼ መናገር እችላለሁ በዛ። ስለዚህ የተሻለ ስራ የልፋታችንን አግኝተናል ብዬ አስባለሁ። ኮች ምናልባትም እንግዲህ እዚህ ደረጃ ለመድረስ በርካታ ውጣ ውረዶች አሉ አይታ ቀድመም ነግረውኛል። ከዛ በዘለለ ግን የነበረውን ትንቅንቅ በሚገባ እዚህ ሀላባ ላይ ተመልክተናል። ከሆለታ ከቡታጀራ ከፉሪ የነበረው ውጣ ውረድ በርካታ ነበረ። ይሄን ሁሉ ቻሌንጅ ተቋቁሞ እዚህ መድረስ በራሱ እርሶ እንዴት ይገልጻል? ያው ፈጣሪን ይመስገን። አንዳንዴ ሁሉ ብዙ ነገር ሰርተን 1% ነው እኛ ምንሰራ፣ ሙሉን እንዳለ ፈጣሪ ነው የሚያደርገው። እውነት ነው። በጣም ካየክ አንዴ ፉሪ ይመራል፣ አንዴ ሙሸንጋ ነው፣ አንዴ እኛ እንከተላል፣ አንዴ ቡታጀራ ነው፣ አንዴ ሁለታ ነው። በዛ ውጥረት ውስጥ መተን ግን ትልቁን ከፍ እንድንያደርገን እኛ ሁለታንና ቡታጀራንና ፉሪን በመምታታችን ለዚህ በቅተናል ብዬ ነው ማስበው። እነሱን እዛ ጋር ባንመታቸው ይሄን እድል እናገኛለን የሚል ነገር አልነበረኝ። ግን ያው ፈጣሪ ረድቶናል። ቻሌንጅ አለው በጣም ምን ነገር ብሔራዊ ሊግ ክለብ ማሳደግ በጣም ይከብዳል። ብሔራዊ ሊግ በጣም ፈጣሪን ይመስገን። ትንሽ አየሩም ደግሞ ዙዋይ ላይ ሰርተን ነበርኛ ከአላባ ጋር አየሩ ተመሳሳይ ነው። ያ ነገር ረድቶናል ብዬ ነው ማስበው። ዝግጅት እዛ ጋር አንድ 15 ቀን እዛ ተዘጋጅተናል። ያም ረድቶናል ነው ምለው ነው። አየሩ ትንሽ በዛ ነገር ላይ አሪፍ ነው የሚል ነገር ነው። እንግዲህ አዲስ አበባን የኋላ ታሪክ ስንመለከት ሻምፒዮን ሆኖ ፕሪሚየር ሊጉ ከዛ በኋላ ደግሞ ዘንድሮ ደግሞ ወደ አንደኛ ሊግ የወረደበት እንትን አለ። ሌላውም ደግሞ እነ ንፋስ ስልክ ያን አጋጣሚ ልደታ የና አዲስ አበባን የነ ንፋስም የሌሎችንም ተክቶ በከፍተኛ ሊጉ ወደ ፕሪሚየር ሊጉ ያቀናል የሚለውን እንዴት ገልጿል? ያ ማለት ያው ሰው ክለብ ውስጥ ገብተን ባናወራ ምን አዲስ አበባ በመውረዱ ደስተኛ አይደለሁኝም። ምክንያቱም የአንድ የፌደራል መንግስት ዋና ከተማ መቀመጫ ሆኖ ማለት ሀገሪቷን ይወክላል ነው ምንለው። ማለት ሌሎቹ አሁን ፕሪሚየር ሊግ ላይ የሚሳተፉት የሀገራቸውን እንትን ብራንድ ናቸው፣ ብራንድ አምባሳደር ናቸው ብዬ አስባለሁ። ኳስ ብራንድ አምባሳደርነት ነውና አዲስ አበባ ምናልባት የሴቱም አይተ ከሆነ ሴት ልደታ ክፍለ ከተማ ፕሪሚየር ሊግም አለን፣ ሴትም አለው የአዲስ አበባ። የዘንድሮ የአዲስ አበባ እንትን ውጤት ጥሩ አይደለም ብዬ አስባለሁኝና ወደ አንደኛ ሊግም ወርዷል። ይሄ ደግሞ እኔ እንደ ተመስገንና አንዳንድ የአዲስ አበባ የክፍለ ከተማ ቡድን መሪነቴ አይመጥንም ብዬ አስባለሁ አዲስ አበባ እና ቀጣይ ላይም በደንብ ተሰርቶበት እኔ ፕሪሚየር ሊግ ነው ማየት የምፈልገው። ምክንያቱም የከተማችን ዋና ከተማ ነው፣ የሀገራችን ዋና ከተማ ከሆነ ደግሞ በሚመጥነው ሊግ ላይ ነው መሳተፍ ያለበት ብዬ አስባለሁኝና እዛ ላይ ያሉ ሰዎች እርግጠኛ ነኝ ያው የተወሰኑ ማስተካከያዎች ተደርገዋል፣ በአመራር ሪሻፍል ተደርገዋል። አዲስ አበባ ላይ ያሉት ወጣቶችና ስፖርት ቢሮ የሚሰሩ አመራሮችም ባለሙያዎችም ጥሩ የተሻሉ አመራሮችና ባለሙያዎች አሉ።
ከፍ ያደርጉታል ብዬ አስባለሁ። ግን እኛ ደግሞ እንደ አዲስ አበባ ወክለን ወደ ከፍተኛ ሊግ መግባታችን ደግሞ የተሰማኝን ደስታ በዚሁ መግለጽ ፈልጋለሁ። ምክንያቱም አዲስ አበባ ላይ የሌሎችም ክፍለ ከተሞች አሉ። አሁን እነ አዲስ ከተማ የካን ዘንድሮ አይታችሁ ከሆነ በደንብ ሲፎካከር የነበረ ጥራት ያለው ቲም ነው እና የሚመጥን ቲም ሰርቷል ብዬ አስባለሁ። እንደውም በአንድ ጨዋታ ወደ ፕሪሚየር ሊግ ለመግባትም ሲታገሉ ነበረ የካዎች። ስለዚህ ይሄንን የነ የካን የነ አዲስ ከተማን አሪያ ተከትለን እኛም ምንችለውን ነገር ለማድረግ ከፍተኛ ሊጉ ላይ ሰርቫይቭ አድርገን ለፕሪሚየር ሊግ የምንሳተፍ ቲሞች እንሆናለን ብዬ አስባለሁ በሚቀጥለው ዓመት። ኮች በርካታ ሚዲያም ላይ እየሰማን ነውና እንግዲህ የይርጋ ጨፌ በርካታ ደጋፊዎች ሀላባ ኢንተርናሽናል ስቴዲየም መጥተው ክለባቸውን እንደሚያበረታቱ ሚዲያ ላይ ቅድመ ዝግጅት እያደረጉ እንደሆነ ተመልክተናል። ለነዛ ደጋፊዎች እንግዲህ በእርግጠኝነት መጥተው ቲሙን እንዲያበረታቱ የሚሉት መልእክት ካለ? ይርጋ ጨፌ ቡና በጣም ብዙ ደጋፊዎች ናቸው ያሉት። ያው በአሁኑ ሰዓት አጋጣሚ ሆኖ ያ ቶርናመንት ምናምን ሆኖ ነው እንጂ ይርጋ ጨፌ ከዚህ በፊት የሚታወቅበት በዚህ መልኩ አልነበረም። በጣም ትላልቅ ተጫዋቾች የወጡበት ነው። ለመጥቀስም ያህል እንደናስቻለው ጌታነህ ከበደ ምናምን የወጡበት ቲም ነው። ያው በአሰልጣኝነትም ያው እነ ማን ስሙን አሁን በብረሰውም ያው በጣም ጠንካራ አሰልጣኝ የነበረ ነው። ስለዚህ ይርጋ ጨፌ ቡና በጣም ያው ክለቡ ድጋፍ ያደርግልናል። አመራሩ ስራ አስካጁ በተለይ ወጣት ነው። ወጣት ስራ አስካጅ እንደመሆኑ መጠን ያው ክትትል ሁሉ ጊዜ ከኛ ጋር ነው። የክለቡ ቦርድ አባላቶችም በጣም ሁሉ ጊዜ እየመጡን ያው እዛ ቢሾፍቱ በነበርንበት ሰዓት ሳፖርት ሲያደርጉ ነበረ። አሁንም ከኋላችን ያው እነሱ አሉ። ደጋፊውም በዛ ልክ ስለሆነ ያው ደጋፊውን ለመካስ የሚፈልጉትን ውጤት ለማሳካት ያው ጠንክረን እየሰራን ያለ ነው። ያው ይመጣሉ ብለን ተስፋ እናደርጋለን። ያው ምናልባት ለኔ አዲስ ነገር ሊሆን ይችላል። ብዙ የሰማሁት ነገር ባይኖርም ያው ቢመጡም ባይመጡም ያው እነሱን ለማስደሰት የማናደርገው ጥረት የለም። ለ24 ዓመት ጉዞ የነበረ የሀላባ ከነማ የፕሪሚየር ሊግ ጉዞ በዘንድሮ ዓመት እናንተ እዚህ እያላችሁ ተሳክቷልና ለማህበረሰቡም እንኳን ደስ አላችሁ የሚል መልእክት። እኔም እውነቴን ነው በሺሪያው አንደኛ ወንድሜ ነው። በጣም ጠንካራ አሰልጣኝ ነው። እውነት ባወራ አንደኛ እየተገፋ አሰልጣኝ ነው። እኔ እሱ ፕሪሚየር ሊግ ሀላባ ከነማ በማስገባቱ ራሱ ትልቅ ደስታ ነው የተሰማኝ በመጀመሪያ ደረጃ። ሁለተኛ ክለቡ ለሱ የሆነበት ምክንያት ምንድነው? ፍላጎት አላችሁ ለኳሱ ያላችሁ ነገር በጣም ትልቅ ጓጉት ነበረ። እንኳን ደስ አላችሁ። እኛም በእናንተ ልክ ደስ ብሎናል። አሺርን በዚሁ እንኳን ደስ አለክ ማለት ፈልጋለሁ። ኮች ይህ ስቴዲየም እንግዲህ በሚዲያ ነው ለመጀመሪያ ጊዜ ነው መሰለኝ የተመለከታችሁት። የሀላባ ኢንተርናሽናል ስቴዲየም በሚዲያ ተመልክታችሁታል። አሁን ደግሞ በአካል አይታችሁታልና በማህበረሰብ ተሳትፎ የተገነባ ነውና ከዛ አንግል ምን ይላሉ? እውነቱን ለመናገር በጣም የሚገርም ሜዳ ነው። በጣም የሚገርም ሜዳ ነው እውነቱን ለመናገር ማለት ነው። ሀላባ ከዚህ በፊት ያው እኔ ባቱ ሰው ነኝ። ባቱ በነበርኩም ሰዓት ያው እየመጣን ያው ጌም እናደርግ ስለነበረ እንደዚህ አልነበረም። ይሄ ማለት እኮ በቃ ኢንተርናሽናል ሜዳ ማለት ይቻላል። ያው የተወሰኑ አንዳንድ ነገሮች የሚቀሩት ነገር አሉ እንጂ ፌዝ አለው። አዎ እና ግን ፕሪሚየር ሊጉንም እዚህ አጋጣሚ ሆኖ ሀላባ ከተማ ፕሪሚየር ሊግ መግባቱ እውነት ለመናገር በጣም አስደስቶኛል። በዚህ አጋጣሚ እንኳን ደስ አላችሁ ለማለት ፈልጋለሁ። በጣም ያው ጎረቤት ሀገሮች ነን። በጣም የለፋ ቲም ነው። በጣም ረጅም ጊዜ ብዙ ነገሮችን ያውጣ ወረድን ያሳለፈ ቲም ነው። ህዝቡ ደግሞ በጣም ደጋፊ ነው። ኳስ እውቀት ያለውና በጣም ወዳድ ነው። በዚህ አጋጣሚ ያው እነሱን ያው እንኳን ደስ አላችሁ ለማለት ፈልጋለሁ። የሜዳ ጉዳይ በቃ የሚገርም ሜዳ ነው። በቃ ከዚህ ሜዳ ውጪ ምንም ማለት አይቻልም። በቃ የሜዳው አንዳንድ ነገሮች ከሚቀሩት ነገር ውጪ የተሻለ ሜዳ ነው። ወደፊት ደግሞ እንግዲህ በኢትዮጵያ ፕሪሚየር ሊግን ያው ያስተናግዳል ብዬ ተስፋ አደርጋለሁ። አንዳንድ ነገሮች ከተሟሉ በጣም የሚገርም ሜዳ ነው። በጣም ደስ ብሎኛል እውነት ለመናገር። ስለዚህ እዚህ ሜዳ ላይ ተጫውተው የሚጠበቀውን የከፍተኛ ሊግ ጉዞ ከዛ እንግሊዝ እንደዚህ ማለት ባልችልም አንደኛ እኛ የነበርበት ሜዳ በጣም ከባድ ሜዳ ነው እና በጣም ትክክል ያልሆነ ሜዳ ነው። ኮርኮንች ምናምን ነገር አለው። ያንን ውጣ ውረድ አሳልፈ ምናምን የመጣ ነው። አዳማ በነበርንበት ሰዓት ያው የተሻለ ነው። ወጂ ሜዳም አዳማ ሜዳም እየተቃየርን ስናደርግ ስለነበረ የተሻለ ነው ከቢሾፍቱ ሜዳ ማለት ነው። ቢሾፍቱ ሜዳ በጣም ያው ጥሩ ያልሆነ ሜዳ ነው ያለው። ግን እዚህ ስንመጣ ደግሞ ለየት ያለ ነው። አሁን እዚህ ረጅም ጊዜ 2 ወር የቆየ ቲምና አዲስ የመጣ ቲም አንድ ነው ያላሰብም። ስለዚህ ከዚህ አንፃር ያው እኛ በጥንቃቄ እየተጫወትን
ያው ታክቲካሊ ያው ልጆቼ ምነግራቸውን ነገር አፕላይ ያደርጋሉ ብዬ ተስፋ ስለማደርግ ነቱም ስላለኝ በዛ መልኩ ያው ያንን ውጤት ያው የተሻለ ውጤት አምጥተን ለመጨረስ ነው የምናስበው። ያው ሜዳውን በጣም ደስ የሚል ሜዳ ነው። ከዚህ የበለጠ ደግሞ የተሻለ ሜዳ ምናም ሆኖ ባይው በጣም ደስ ይለኛል። ያው በቅርብ ጊዜ ውስጥ አያለው ብዬ በሚዲያ የተመለከትከው በማህበረሰብ ድጋፍ የተሰራ ሀላባ ኢንተርናሽናል ስቴዲየም እንግዲህ በአካል አይተከዋልና ከማህበረሰብ ጋር መዋጮ የተሰራውን ስቴዲየም ባንተ አገላለጽ እንዴት ታያለህ? ሜዳው ዋው ነው የሚያስብለው ማለት ዋው የሚያስብል ሜዳ ነው ያላቸው እውነት ለመናገር በዛ ላይ ደግሞ ስፖርቱን ህዝባዊ መሰረት ከማድረግ አንፃር የሀላባ እዚህ ያሉት አመራሮች በጣም ጥሩ ስራ ሰርተዋል። ምክንያቱም ከመጣን ጀምሮም በዚሁ አጋጣሚ ባመሰግን ደስ ይለኛል። ምናልባት ወደ ኋላም ተጠኛለህ እድል ብዬ አስባለሁ። እሱ ልትወውና የተሰራው ሜዳ በሬ ከሩቅ እንደዚህ አምጥተው ምናምን እያሉ ታሪኩን እየነገሩን ነበር። እኔ እንደውም በመንግስት ድጋፍ የተሰራ መስሎኝ ነበር ሜዳው በሙሉ ማለት ነው። ግን እንደዛ እንዳልሆነ ነው የነገረኝ። ግን ይሄ በጣም ማለት በእያንዳንዳችን ከተማ ላይ ሊኖር የሚገባ አይነት ሜዳ ነው። ምክንያቱም አሁንኛ የተጫወትንባቸው ሜዳዎች ደብረ ዘይትና አዳማ ላይ ቅርብ ነው ለአዲስ አበባ። ሌሎችን ብዙ ውድድሮችን ያካሂዳል አይተው ከሆነ አንተም እንዲህ አይነት ሜዳዎች ቢሰሩ ደግሞ በጣም ሞር ለኳስ እድገታችን የተሻለ ነው ብዬ አስባለሁ። ይሄ ግን ስታንዳርዱን የጠበቀ በጣም የሚገርም ሜዳ ተሰርቶ ነው ያገኘነው። እድለኛ ናቸው እዚህ ክለብ እዚህ ምድብ ላይ ሲወዳደሩ የነበሩ ቲሞች በሙሉ በጣም እድለኛ ናቸው። ምክንያቱም የልጆቻቸውን ፐርፎርማንስ በደንብ ያዩበታል ብዬ አስባለሁ። የሜዳ ምክንያት አይኖርም። እንደዚህ ነው ሜዳው ሆኖ ነው ምናምን የሚባል ምንም አይነት ምክንያት መደርደር አይችሉም ብዬ አስባለሁና በጣም ይበል የሚያስብል ነው። የቀሩ ነገሮች አሉ በየፌዝ የሚሰሩ እነዛ ነገሮችንም የምናያቸውን ሜዳው ላይ ያሉትን ነገሮች ቀጣይ ላይ በደንብ አስተካክለው ደግሞ ትክክለኛ ኢንተርናሽናል ጨዋታዎችን የሚያስተናግድ ሜዳ ይሆናል ብዬ ተስፋ አረጋለሁ። ትራኮች ምናምን የሚቀሩ ነገሮች አሉ። እነዛ ሲጨማመሩ የተሻለ ሜዳ ይሆናል፣ ጥራቱን የጠበቀ ሜዳ ይሆናል። ምክንያቱም እንደምትሰማው የኛ አገር ኳስ ውጭ ሀገር የርን ነው የራሳችንን ሆም እንጫወተው ያንን ደግሞ በደንብ ያስቀራል ብዬ አስባለሁ። እዚህ ሜዳም እግር ኳስ ፌዴሬሽን ዙሮ ውድድርን ዘንድሮ ማድረጉ ይበል የሚያስብል ነው። ይሄም ራሱ ማለት ነው እግር ኳስ ፌዴሬሽኑ የሰጠው ትኩረት ነው እና ያም ነገር እንድናየው አድርጎናል። እዚህ ሜዳ እንዳለ አይታል። በሚቀጥለው አመትም እርግጠኛ ነኝ ወይ ከፍተኛ ሊግ ወይ አንደኛ ሊግ ወይ ደግሞ ፕሪሚየር ሊጉም ሊወዳደርበት ይችላል። ማወዳደር የሚችል አቅም አለው ሜዳው እና ይህንን እግር ኳስ ፌዴሬሽኖችም ትኩረታቸውን በዛው ሊቀጥሉበት ጥሩ ነው ብዬ አስባለሁ እንጂ ሜዳው በጣም የተዋጣለት ሜዳ ነው የሚል ሀሳብ አለ። ኮች በማህበረሰብ ተሳትፎ የተሰራ የሀላባ ኢንተርናሽናል ስቴዲየም ተመልከታችሁታል፣ ተጫወታችሁታል። ይሄ የማህበረሰብን ፍቅር ሰው ከብት አምጥቶ ገመል አምጥቶ የገነባው ስቴዲየም ነውና ይህን ኢንተርናሽናል ስቴዲየም በእርሶ እይታ እንዴት ነው? እኔ በጣም ትልቅ ነገር ነው የሰሩት። እኔ በሰሩት ልክ ያገኛሉ ብዬ ነው የማስበው። እኛ ራሳችን አሁን ለምሳሌ 16 ቲም ነን እኮ ይሄ ስታዲየም ባይሰራ እንመጣለን። ቫልዩን ገና ያዩታል። በማውጣታቸው ምንም እንደማይጸጽታቸው ሜዳ በመስራታቸው ምንም እንደማይጸጽታቸው እንደው ሌላ ተሞክሮ ሌላ ከተሞች ይወስዳሉ ብዬ አስባለሁ። ምንም ሰዓቱ ሜዳ ሰዓቱ ማቴሪያል ሰዓቱ ይሄን ሜዳ ያለመስራታቸው እንደው ይቆጫቸዋል ብዬ ነው የማስበው። እኔ እድለኞች ናቸው። ባወጣችሁት ልክ ከዛ በለጠ ነው የሚያገኙት እንጂ ከዛ ወረደ ነገር አያገኙም ብዬ ነው የማስበው። ለምሳሌ አልጋ ውሰድ፣ ባጃጅ ውሰድ፣ ሊስትሮ የሚሰራው ውሰድ፣ ምግብ የሚሰራው ውሰድ፣ ቡና የሚያፈሉትን ውሰድ። እያንዳንዱን ሜዳው እንኳን ደረጃውን የጠበቀ ሜዳ የሰራ በገልግል ቢኖር እኮ ተከራይቶ ነው ሰው እንኳን የሚሰራው። ስለዚህ ብዙ ገቢ ነው የሚኖረው። 16 ቲሞችን በቀላሉ እኮ ከ1 ሚሊዮን ምናምን በላይ ነው 2 ሚሊዮን በላይ ነው የሚያወጡት እንጂ ከዛ በታች የሚያወጣ ሰው የለም። ስለዚህ ተጠቃሚ ናቸው። ሜዳውን በመስራታቸው ምንም ሊቆጫቸው አይገባም። ሌላ ተሞክሮ በዛው ይወስዳሉ ብዬ አስባለሁ ሌላ ከተሞች። ኮከብ ግብ አግቢነቱን ባስኬት ቡና አብዲ አየለና እንግዲህ መስፍን አየለ በ22 ነጥቦች እንግዲህ እየመሩ ነው። ከዛ በታች ደግሞ ያሉ ተጫዋቾች አሁን ከአራቱ ውስጥ ስናይ ፊት የሚያደርግ በእርግጠኝነት እነሱ ይወስዳሉ ይላሉ። እንደዛ ብዬ ነው የማስበው። በጣም ያው ጥሩ ልጆች ናቸው እና ለመናገር ያው ልጆች ናቸው። ነገ ደግሞ ኢትዮጵያን ኳስ መቆጣጠር የሚችሉ ልጆች ስለሆኑ እነሱ ይወስዳሉ ብዬ ነው የማስበው። ከነሱ ውጪ ሊወስድ የሚችል ተጫዋች አለ ብዬ አላስብም እውነቱን ለማውራት። ስለዚህ ያው ለነሱም ያው እንኳን ምናልባት ከወሰዱ እንኳን ደስ አላችሁ ማለት ፈልጋለሁ። በተረፈ ያለው ነገር እዚህ ስንመጣ ያው ህዝቡ የተቀበለበት መንገድ ያረፍንበት ሆቴል ብዙ ነገሮቹ በጣም ደስ የሚሉ ነገር ስለሆነ የሀላባ ህዝብ ደግሞ ያው ፍቅር ነው፣ ፍቅር ከተማ ነው፣ ፍቅር ህዝብ ያለበት አካባቢ ስለሆነ ያው በዚህ አጋጣሚ የሀላባን ህዝብ
እናንተንም ጭምር ላመሰግን ወዳለሁ። እንግዲህ የከፍተኛ ጎል አግቢነቱን አብዲ አየለና መስፍን አየል በ22 ጎሎች እየመሩ ነው። የእናንተ ደግሞ መሐመድ አብዱልአዚዝ በ12 እየተከተለ ነው። ልጆቹን በእርግጠኝነት ለነሱ ኮከብ አግቢነቱን መስጠት ይቻላል ወይስ የተለየ ነገር ይፈጠራል ይላሉ? አይ እዛ ላይ ምናልባት የሚፈጠር ነገር ላይኖር ይችላል። መሐመድ ከቻለ ምናልባት የሆነ ነገር ያደርጋል ብዬ አምናለሁ። ካልቻለ ደግሞ ለሌሎች ምንም ተጽዕኖ የሚያሳድርበት ምክንያት የለም። ለምን የጎል ልዩነት ነውና እሱም በቻለ ነው ያስገባው፣ እሱም ደግሞ በቻለ ነው ያስገባ። ስለዚህ ቁጥሮቹ ካብ ስላለው መሐመድ ከቻለ የማይሆንበት ምክንያት የለም። ካልቻለ ደግሞ ለነሱም አጨብጭበን ቴንኪዩ ማለት ነው ያለብን። ምንም ይሄ የሚፈጠር ነገር የለም እምነት አለ። ኮከብ ግብ አግቢነቱን አብዲ አየለና መስፍን አየለ በእናንተ ምድብ የነበሩ ከባስኬትና አይሆፕ ከቦሌ ክፍለ ከተማ በ22 ነጥቦች እየመሩ ነው። አራት የቀራችሁ ቲሞች ላይ እነሱን ደግሞ ፊት የሚያደርጉ ልጆች የሉም። በእርግጠኝነት እነሱ ሁለቱ ያነሱታል ትላለህ? አዎ ያነሱታል፣ ምንም ጥርጥር የለው። ምክንያቱም የተረጋገጠ ነው። በጣም ርቀት አለው። እንደኛ እኛ መልካናኖ ላይ እና ሆሞሻ ላይ ያለው ምናልባት አብዱልአዚዝ አህመድ የሚባለው 12 ነው ያለው። የዋንጫ ጨዋታ ነው ያው የሚፈጠረው አይታወቅም፣ ግን ያን ያህል ጎል ስኮር ይደረግብናል ብለን ተስፋ አናረግም። እኛም የመጣ ነው ዋንጫ ለማንሳት ስለሆነ የተሻለ ተፎካካሪ ቲም እንሆናለን ብለን ተስፋ ስለምናረግ የጎል የኮከብ ግብ አግቢነቱን ለሁለት ይወስዱታል የሚል ግምት። አዎ በጣም አሪፍ ልጆች ናቸው ሁለቱም፣ በጣም ጨራሽ ልጆች ናቸው። ፖዚሽናም ናቸው። ጎል ላይ የሚደርሱበት አንግል በቃ ማለት ቀልድ የማያውቁ ተጫዋቾች ናቸው። ኳስን በቃ ያገኙትን ኳስ ወደ ጎል ስኮር የማድረግ ሃፒታይታቸው በጣም አሪፍ ስለሆነ ነውና የሚያነፈንፉበት ጎልን የሚያገኙበት አንግሉ ላይ የሚኖሩበት ይሄ ቦታው አካባቢ ላይ 16-50 ውስጥ ጎልን ለማግባት የሚያነፈንፉበት መንገድ በጣም የተሻለ ስለሆነ ነው እዚህ ነጥብ ላይ እየደረሱ ብዬ አስባለሁና በጣም ኳሊቲ ያላቸው ልጆች ናቸው። በሚቀጥለው ምናልባት ከፍተኛ ሊግ ላይ እና ፕሪሚየር ሊግ ላይ ልናያቸው እንችላለን ብዬ አስባለሁ። በመጨረሻም ለሊግ 1 ውድድር አወዳዳሪ ለኢትዮጵያ ሕዝብ ለፌዴሬሽኑ ይህ መልእክት ለእናንተ ይድረሳችሁ ብሎ በመጨረሻ የሚያስተላልፉት ነገር ካለ? በጣም አመሰግናለሁ ይህን ጥያቄ ስለጠየቀኝ። በጣም ደስ እያለኝ ነው የምናገረውና አጋጣሚ ይሄንን ያው ሚዲያ የሚከታተሉ ይኖራሉ ብዬ ተስፋ ስለማደርግ እኛ የመጣንበት መንገድ በጣም ከባድ ፈተና ውስጥ አልፈን ነው እዚህ ደረጃ የደረስነው። ከዚህ አንፃር እኛ ቢያንስ እግር ኳስ የሚፈጠሩ ነገር ባይታወቅም አራት ቡድን ማሳለፍ ምንም ነገር የሚከብዳቸው ነገር የለም። ስለዚህ 3 ቡድን አልፎ ሁለቱ አንድ ፕሌይኦፍ ብቻ ሌላ ቦታ ላይ የምናውቀው ዓለም ላይ 2 ፕሌይኦፍ ነው ያለው፣ አንድ ፕሌይኦፍ የለም። ስለዚህ ይሄንን አንድ ፕሌይኦፍ በ90 ደቂቃ ውስጥ ብዙ ነገሮች ተቀይሮ ያው የተጫዋቾችም ስነ ልቦና የሁላችንም ስነ ልቦና የኔ ቡድን ይሁን የዛኛው ቡድን ይሁን ያው ተመሳሳይ ስለሆነ እንደዚህ ያን ነገር መጥፎ ስሜት ምናምን ነገር እንዳይመጣ ቢያንስ ፌዴሬሽኑ በደንብ አስቦ አራቱንም ቲም የሚያሳድግበት መንገድ ቢፈጠር የተሻለ ነው የሚለውን ነገር ነው። የሆነ ሐሳብ ምናምን ነገር አቀርበናል። እንግዲህ ያው የፌዴሬሽኑ ስራ ነው፣ ግን አሁንም በደንብ ትኩረት አድርጎ ምንጠብቀው ነገር እኛ ኦሬዲ አራቱ ቲሞች አደጉ የሚለውን ነገር ነው ምንጠብቀው። እውነቱን ለመናገር ከለፋን በ31 ጨዋታ ማለት በጣም ከባድ ነው። ከዛ አንድ ፕሌይኦፍ ደግሞ በዚህ ደቂቃ ውስጥ ቢያንስ እንኳን 2 ጨዋታ ምናምን ብታደርግ ያው የሚያሸንፈው ቡድን ምንም ማለት አይደለም። አሁን ግን አንድ ፕሌይኦፍ ነው ከባድ ስለሆነ ከዛ በኋላ ያለው ስነ ልቦና በጣም ከባድ ነው እና ከዚህ አንፃር እግር ኳስ ፌዴሬሽኑ አቶ ኢሳያስ ጅራም ስራ አስፈጻሚው ውድድርና ስነ ስርዓት የሊጉ አወዳዳሪዎች በሙሉ ይሄንን ተገንዝበው ይሄንን አቤቱታችንና እንትናችን ያው ለማቅረብ ለነሱ እንፈልጋለን። በተረፈ እዚህ ጋር ተገናኝታችሁ ትሬኒንጋችንን ልጆቻችንን በማየታችሁ በጣም ለእናንተ ትልቅ ክብር አለኝ። በጣም ላመሰግነው እወዳለሁ። ወዳችኋለሁ። አመሰግናለሁ። መልካም እድል። አሜን አሜን። ለሁላችን ማች ቴንክ ዩ ኮች። እንዳጠቃላይ ደግሞ እንግዲህ በአንደኛም ሊግ በፕሪሚየር ሊግም በከፍተኛ ሊጉም ለፌዴሬሽኑ ለአጠቃላይ መልእክት አለኝ የምትለው ለማህበረሰቡ ማቀባበሉ ቀደም የረሳውንም እንዳጠቃላይ እስቲ ለተመልካቾች ከአዳማ ብጀምር ደስ ይለኛል። አዳማ ላይ የነበረን ውድድር ላይም የአዳማ ህዝቦች የነበራቸው አክብሮት፣ ፍቅር፣ ድጋፍ እኛ በየርንበት በጣም ብዙ ደጋፊ ነው ያለን። ምክንያቱም የኛ ቲም ስፖርታዊ ጨዋነት ላይ የሚታማ ቲም ስላልሆነ ማለት ነውና የነበራቸው ሆቴል ላይ ጀምሮ እነ ጠንክር እነ የኛ ያረፍንባቸው ሆቴል አዳማ ላይ ማን ነበረ ስሙ
ኦሎምፒክ የሚባል ሆቴል አለ እነ ተስፋዬ ኦሎምፒክ ሆቴል የሚባል እዛ ላይ ያሳዩን ፍቅር ሆቴል ባለቤቶች ጀምሮ በጣም የሚገርም እንክብካቤና የሚገርም ፍቅር ሰጠውን ነው ጨርሰን የመጣን። ይሄን ውጤት እንድናመጣ የአዳማ ህዝብም የደብረ ዘይት ህዝብም በጣም ብዙ ድጋፎችና ብዙ ነገሮችን ነው ሲያረጉልን የነበረው ማለት ነው። ማለት እንዳይከፋ ባይቷር እንዳትሆን ምናምን ብዙ ነገር ያረጉልልና ያን ነገር ስላረጋችሁልን በክለባችን ስም በጣም ላመሰግን ወዳለው የማህበረሰቦቹን የአዳማንም የደብረ ዘይትንም ማህበረሰብ ማለት ነው። ከዛ ሲቀጥል በእግር ኳስ ፌዴሬሽን ላይ የሚሰሩ የአንደኛ ሊግ ላይ ያሉ ኮሚቴዎችም ዳኞችም አስተባባሪዎችም የነበራቸው እንክብካቤ ፍቅር የሚያሳዩት የሙያዊ የሆነ ዲሲፕሊን በጣም የሚገርም ዲሲፕሊን ነውና በዚህ መቀጠል አለባቸው ብዬ አስባለሁ። ፕላስ እዚህ አንደኛ ሊግ ላይ ያሉ ጥራት ያላቸው ዳኞች አሉ። ባለፈው አመት ብዙ ዳኛ ወደ ከፍተኛ ሊግ አድርጓል። አሁንም እግር ኳስ ፌዴሬሽኑ ትኩረት ማድረግ አለበት። የተሻሉ ዳኞች እዚህ አንደኛ ሊግ ላይ አሉ። እነሱን አሳድጎ ተተኪ ዳኞችን ደግሞ ወደ ላይ የሚያመጣበትን መንገድ እርግጠኛ ነኝ እቅዱ ስለሆነም ያንን ያደርጋል። በዚህ አጋጣሚ እንደው በስም አመስግን ብትለኝ እነ ብዙዬን ማመስገን ወዳለውኝ እነ ነጋን እነ ብሩክን እነ ዳኒ ዳኛ ያሉትን እንደዚህ ማለት ስም ያልጠቀስኳቸውን በሙሉ ፌዴሬሽን የሚሰሩ ከፊርማ ጀምሮ እነ ገነትን ታቃቸዋል እዛ ውስጥ የሚሰሩ በሙሉ እነ ዘይድን ምናምን እና አማሃ ሁሉም ሰው በቃ ማለት በክብር በፍቅር ነው የሚያንከባከቡን የነበረውና ከመጀመሪያ ጀምሮ ያረጉልን የዚህ ሁላ ድምር ውጤት ነው መንገዳችን እንዲቃና ያረገልንና ላመሰግን ወዳለውኝ። ከዛ በመጨረሻ ማስተላለፍ እንፈልገው እዚህ ስንመጣ እኔ ቤቴ የመጣው ያህል ነው የተሰማኝ። ማለት ማይደውልልን ከቢሮ ኃላፊ የወጣቶችና ስፖርት ቢሮ አቶ ታገል ጀምሮ ማይደውልልን የለም። የጸጥታ ኃላፊዎች ይደውላሉ። እዚህ የስፖርት ውድድር ኃላፊዎች የስፖርት ዘርፍ ኃላፊዎች እንደገና የውድድር ዳይሬክተር እና ወንዱ ላመጣው ምን ጎደለ ምን እናርግ ከጥበቃ ጀምሮ አቶ ሁሴን በጣም ማመስገን እፈልጋለሁ። ሙሳ በጣም የሚገርሙ ሰው ናቸው። እያንዳንዱ ልጅ እየጨበጡ ምናምን ነው የሚያስገቡና በጣም ደስ የሚል እንግዳ ተቀባይነት ማለት ኢትዮጵያዊነትን በደንብ ያየሁበት አገር ነው ሀላባና በዚሁ አጋጣሚ ሀላባ ከነማም ወደ ፕሪሚየር ሊጉ በማደጉ እንኳን ደስ አላችሁ የሚል መልእክት ማስተላለፍ ፈልጋለሁ እና ፍቅራችሁ አይለየን። እንደ ክፍለ ከተማ እንደ ልደታ ክፍለ ከተማ ደግሞ በጣም ነው የምናመሰግነው። ክብረት ይስጥልን ማለት ፈልጋለሁ። በመጨረሻም ለፌዴሬሽኑ ለተጫዋቾችም እንደ አጠቃላይ ሊግ 1 ሊግ 2 ሊግ 3 ላይ መልእክት ካሉት ማመስገንም የሚፈልጉት አካል ካለ እዚህም የትኛውም አካባቢ ላይ ካለ የክለቦትን ስምና የእርሱን ስም አስተዋውቆ መልእክት ለማህበረሰብ ማስተላለፍ። እሺ አሁን ቁፋ ኮርሜ ይባላል የመልካናን ነው ዋና ኮች ነኝ። እኔ ለዋና ሊግ ለአንደኛ ሊጋችን ፌዴሬሽኑ እንደበፊቱ አይደለም ትንሽ እውቅና ሰጥቷታል። በደንብ የራሴ ሊግ ነው ብሎት በደንብ እየተከታተለ ነው። ይሄ በለጠ በደንብ ቢያረግበት ጥሩ ነው። ሌላ ብዙ ቻሌንጅ 15 ቲም 16 ቲም አንድ ላይ መሆኑ ትንሽ ይከብዳል። በእኛ አገር ሊግ በጣም ፋሲሊቲውም አለ ባጀት የለም። ጉልበት የኛን ተጫዋቾች ጉልበትም አስቡት። በዛ ልክ ደረጃ እኔ ትንሽ ውድድሩ ይበዛል። ሰው 15 16 ቲም ከሆነ ትንሽ ይበዛል። 30 ጨዋታ ማለት ነው የምናረጋው። ያቺ ነገር ላይ ትንሽ ታሳቢ ቢደረግ ስለዚህ በጣም አሪፍ ነው። ለህብረተሰቡ ደግሞ በዚሁ ቀጥሉ ጥሩ ነው። የሀላባ ህዝብ አሁን ፕሪሚየር ሊግ ገብታችኋል። ትንሽ ጨከን ማለት ይፈልጋል። ባጀትም በደንብ ስለሚፈልግ ከዛ በለጠ ትንሽ ጨከን ማለት አለባችሁ። እናመሰግናለን። ደስ ይለናል። ኦሮሜፋን ገለቶማ ሲንንጀቹ በርባና አይ እሺ ኦቦሌ ልደታ ክፍለ ከተማ በመጨረሻ ሻምፒዮን ሆኖ የቀጣዩን ጨዋታ ያጠናቀቃል። ደፍነትሊ ሳልጠራጠር ነው ማወራው። በእርግጠኝነት ዋንጫ ይዘን እንሄዳለን። ለምን በእንትና አንፃር በነጥብም አንፃር ቅድም እንዳወራውክ ነው ማለት ሰባ ሆሞ ሻሻንጋን መናቄ ምናምን እንደዚህ የንቀት እንትን ሳይሆን ግን በቃ በራስህ ነው የምትተማመነው። ማንም ይምጣ ማንም ደግሞ ይሄ የዋንጫ ጨዋታ ነው። ዋንጫ ጨዋታ ላይ ማንም ጠንክሮ ነው የሚመጣው። እሱን ቻሌንጅ ተቋቁመን ሻምፒዮን ሆነን እንሄዳለን ብዬ እርግጠኛ ሆኜ እናገራለሁ። አመሰግናለሁ። መልካም እሺ